የቅዱሳን አጽም ያረፈበት ቦታ ላይ ሄደ ብትቀበር ሰው ይድናል ወይስ አይድንም? ይድናል። መጽሐፍ ቅዱሳዊ ነው። ይድናል። የዘላለም ሕይወት ያገኛል ማለት ነው። የዘላለም ሕይወት ከስጋ ፈውስ ይድናል። አይ እኔ ስለ ዘላለም ሕይወት ነው። ስለ ዘላለም ሕይወት ስለ ቅዱሳን አምስቱ አዕማደ ምስጢራት ላይ ጥያቄ ካለ ከሲኦል ይድናል ወይስ አይድንም? ይድናል እያልሁ ነው። አልሰማኝም እንዴ? ከሲኦል ይድናል አለን። እሺ ከሲኦል ይበላል። የሕፃናት ጥምቀት ላይ ግን የተናገረውና ያወራውን ሐሳብ ግን አትቀበልም። ለምንም አትቀበልም። ከራሷ ጋር ስላልሄደም እና ኢቭን የኢትዮጵያ ኦርቶዶክስ ቤተክርስቲያን ቀርቶ አጠቃላይ ኦርቶዶክስ ራሱ ሙሉ ለሙሉ የአባቶችን ትምህርት ሙሉ ለሙሉ አይቀበሉ። እየመረጡ ነው የሚቀበሉት። እኛ ግን የትኛውንም አባት የምንመዝነው በምንድን ነው? እሱ በቃሉ መሰረት በጌታ ቃል ነው የምንመዝነው። መጽሐፍ ቅዱስ ይላል ወይ? ለእነሱ የተገለጠው መገለጥ ዛሬም ለእኛ ሊጠቅመን ይችላል። ግን ያ መገለጥ ዳኛ የሚሆነው ግን የእግዚአብሔር ቃል ነው። ምክንያቱም አባቶችን ብለህ ከወሰድክ አባቶች በሁሉ ጉዳይ ላይ ሁሉ ወጥ የሆነ ሀሳብ አላቸው ማለት አይደለም። የተለያየ ትምህርት፣ የተለያየ ሀሳብ አላቸው እና መጽሐፍ ቅዱስ ብቻ ብለን ስናምን እንደዚህ ይሄ ማለት ነው። ብዙ ሰዎች የሚያምታቱት ሶሎ የሚል አለ። ከሶሎ ጋር ያምታቱናል። እኛ እንደሱ አለ። እኛ ሶላ ነን። እሺ ዳርክ ሁመር ነው የሚለው። ሰላም እንዴት ነህ? ዳኒ? ኮርስ ሁሉ ሰላም፣ ሁሉ አማን ነው። እግዚአብሔር ይመስገን አለሁልህ። እንዴት ነህ አንተ? ደህና ነኝ፣ ጌታ ይባረክ። ከየት ቤተ እምነት? ኦርቶዶክስ። እሺ የኦርቶዶክስ ትምህርቷ ሁሉ ወጥ ነው ብለህ ታምናለህ? አዎ ኖርማሊ ዶግማ ላይ እሺ ሁሉም የኦርቶዶክስ ቤተክርስቲያናት ወጥ ነው ብዬ አምናለሁ። ሁሉም? አዎ ቤዚክ ዶክትሪን ከባህል ከታሪክ አንዳንድ ነገሮች ውጪ እሺ ወጥ ነው ብዬ አምናለሁ። ኦኬ ደስ ይላል። እንደሱ ብለህ ማመን ደስ ይላል። ነገረ ክርስቶስ ማለት ከክርስቶስ ጋር የተያያዘ የክርስቶስ ትምህርት አስተምሯችሁ ወጥ ነው? ኦኬ የተለየ ምናልባት ኢንተርፕሬቴሽን ላይ ምናምን ከሆነ ነው እንጂ ወጥ የሆነ አስተምሮ። እሺ ስላሴ ላይ ያላችሁ ትምህርት ወጥ ነው? ኦኬ ደስ ይላል። እስቲ እንየዋ እንፈትሸው። እሺ ስላሴ አካል አለው ብለህ ታምናለህ አንተ? በአካል ማለት ያው ፐርሰን የምንለው ስለሆነ እኔ ነኝ የሚል ወልድ መንፈስ ቅዱስ ሶስት አካል። አይ ኩላሊት አለው? እንደ ምሳሌያዊ አነጋገር ኩላሊት፣ ጆሮ፣ ልብ ተብሎ እግዚአብሔር ሊገለጽ ይችላል። እሱ መጽሐፍ ቅዱስ ላይ አለ። የምን ምሳሌ አነጋገር? ምሳሌ ነው እንደምትለው ቤተክርስቲያን? ለምሳሌ እግዚአብሔር ጆሮ ስትል እንደኛ ፊዚካሊ የሆነ የጆሮ ቅርጽ ያለው ምናምን ብለህ ማሰብ ከጀመርክ ያንተ ስህተት ነው። የእግዚአብሔር ልብ ሲባል ደግሞ ስለ ቤተክርስቲያን የጠየቁ አሁን ስለኔ አይደለም ብታወራ እና አትደበቅ። ቤተክርስቲያን ምሳሌ ያለችበት ቤተክርስቲያን ዋና መረጃዋ መጽሐፍ ቅዱስ ነው። ከገድል ብሰጥህ መጽሐፍ ቅዱስን ጠቅሳ ለኔ ለምሳሌ ማለት ነው ቅዱስን ጠቅሼ ነው የምነግርህ። መጽሐፍ ቅዱስን ትቀበላለህ አትቀበልም? ተደማመጥ ብራታ። እሺ እኔ መጽሐፍ ቅዱስ ማስረጃ አስተያየለም ያልኩ ቤተክርስቲያን ቤተክርስቲያን ማለት መጽሐፍ ቅዱስ የሰጠችን እኮ ቤተክርስቲያን ናት። አትደረብ፣ ተደማመጥ። አንተም ለመስማት አዳምጥ። ባይዘው እኔም አዳምጣለሁ፣ ግን አንተም ለመስማት ወዳጅ አድምጥ። አሁንም እያወራ ነው ያለው። ምን ሆነ?
እሺ ሚዩት አድርገው ሳይብላ አፈን ሚዩት አድርገውና ከዛ በኋላ ተቀጥለ ታወራለህ። ስርዓት ይዘን እናወራ። ባይዘው ቅዱስ ቃሉ ነው የምናወራው። እኔ አንተን መብት አልገፋም። አንተ አይ ነው እያወራው ነው ደንበር ስለጣስክ ነው። እና ከዛ ስጨርስ ታወራለህ ሀሳብ ካለ ምን ሆነሃል ብራዘር? ሶ ታዲያ እኔ ላዳምጥህ ሚዩት አድርጌ አንተ ደግሞ ሚዩት አድርገህ ወዳጄ ሚዩት አድርገህ አሁንም እያወራ ነው ያለው አልታወቀም። አይ ነው እንዴ ካላወራ እንዴት ነው ኮሚኒኬት የምናደርገው? እኔ ሚዩት አድርጌ ላዳምጥህና አንተ ሚዩት አድርገህ ትሰማኛለህ ነው እኮ እያልኩ ያለ። የስ ስትለኝ ሚዩት አድርገው በቃ እንደዚህ ከምትቸገር ከሆነ እኔ ላድርግልህ ችግር የለም። ያው አደረኩልህ ቀላል። ኦኬ ቤተክርስቲያንን መጽሐፍ ግለጥና ቤተክርስቲያኔ ለምሳሌ ኩላሊት ስትል ምሳሌ ነው እንጂ ኩላሊት የሚባል የለውም ብላ የተናገረችበት ጥቅስ ጠቅሳ የተናገረችበት መጽሐፍ ካለ ማስረጃ ስጠኝ። በጣም ቀላል ነው። ይሄንን የጠየቅኩ ይሄን ጥያቄ በጣም ጥሩ። አሁን ደግሞ አንተ ሚዩት ታደርጋለህ ማለት ነው። ካንተ ጥያቄ አልወጣም ግን ሚዩት ታደርጋለህ። እሺ በቤተ ክርስቲያናችን ጆሮ፣ ልብ፣ ኩላሊት እየተባለ ምሳሌ ይሰጣል። ለምሳሌ ማስረጃ ምሳሌ እንደሚሰጥ ማስረጃ የተጠየቀው ቤተክርስቲያን እንደሱ ምሳሌ ነው እንዳለች። እሺ ትንቢተ ኤርምያስ 19:5 አውጣ። ማስረጃ ነው የምትፈልገው ከመጽሐፍ ቅዱስ? ለመጽሐፉን ትፈራዋለህ? ባይዘው እንዴ የቤተክርስቲያን ትልቁ ማስረጃ የለኝም። የኔን ግምት ግን እንዲህ ይመስለኛል ካልክ ልስማ። ምንም ግምት የመጽሐፍ ቅዱስ ጥቅስ የነገርኩህ ለማውጣት ትፈራለህ። አንተ ደግሞ ግምት ነው የምታወራው። እንዲህ እንትላለች እያልክ እየገመትክ ነው የምታወራው። ለቤተ ክርስቲያን ከመጽሐፍ ቅዱስ ውጭ ማስረጃ የላትም እኮ። ጥሩ ይሄንን ጥቅስ አንተ የምጠቅሰውን ጥቅስ ጠቅሳ ቤተ ክርስቲያን ያወራችበት ሀሳብ ስጠን እየጠበቅኩ ነው ያለው። በቃ እንዴ መጽሐፍ ቅዱስን የሰጠችን ልክ እንደ ገድላት እኮ መጽሐፍ ቅዱስን የሰጠችን ቤተ ክርስቲያን ናት። ጥሩ እሱ አይደለም አሁን ጥያቄው እሱ አይደለም። አሁን የምጠቅሰው ጥቅስ ቤተክርስቲያን ትጥቀሰውና በዚህ አንተ የምትፈልገው በዚህ መጽሐፍ የሚባል ከመጽሐፍ ቅዱስ ውጭ ነው የፈለግከው ወይስ ምንድን ነው? የቤተክርስቲያኒቷን ሀሳብ ነው አሁን እየሰማን ያለ ነው። የመጽሐፍ እና ታዲያ መጽሐፍ ቅዱስ እኮ የቤተክርስቲያናችን ሀሳብ ነው። ምን ነክቶ ነው? መጽሐፍ ቅዱስን ሲጀመር የሰጠችን እኮ ቤተክርስቲያን ናት። አንተ ነው አሁንም ርዕስ አንቀየርም። ኦርቶዶክስ መጽሐፍ ቅዱስ ሰታታቅ ተቀባይ ናት ኦርቶዶክስ። አሁን ጉዳዩ እስኪ ማን ያቀበላት? እስኪ አትደረግ። አሁን ሐሳቡ እኔ ሳወራ ደረባለሁ፣ አንተ ስታወራ ግን እየተደረብክ አይደለም ወዳጄ። ዛትስ ደብል ስታንዳርድ ባይተው ልረዳ አልችልም። ቤተክርስቲያንን ይሄን ጥቅስ ጠቅሳ እምነቴ ይሄ ነው ያለችበት ሥላሴ አካል አለው ስል አካል አለው የምለው ምሳሌያዊ ንግግር ነው ያለችበት ማስረጃ አለ ወይ? አንተ ቆይ ከመጽሐፍ ቅዱስ ውጪ ማስረጃ ነው የምትፈልገው ወይስ መጽሐፍ ቅዱስን እንድጠቅስ አልፈለክም? መጽሐፍ ቅዱስን ቤተክርስቲያን ስላልጻፈች እንዴ? ስላልጻፈችው ቤተክርስቲያን እኮ ነው መጽሐፍ ቅዱስን የሰጠችን አይደለም። ማን ነው የሰጠንሽ መጽሐፍ ቅዱስ? ሌላ ርዕስ ነው ሌላ ርዕስ ነው አትበላ እንዴ። እኔ እኮ አሴ ሶርስ ኦፍ ዶክመንት እንዲያውም አንተ ማለት ነው ሶላ ስክሪፕቸራ ስለምታስብ ከመጽሐፍ ቅዱስ ማስረጃ ስጠኝ ነው ማለት ያለብህ። ከአዋልድ መጽሐፍትማ ልሰጥህ እችላለሁ፣ ግን አንተ አስተሳሰብህ መጽሐፍ ቅዱሳዊ ከሆነ ከመጽሐፍ ቅዱስ ማስረጃ ስጠኝ እኮ ነበር ማለት የነበረብህ። ፈራው መጽሐፉን ምን ነው መጽሐፍ ቅዱስ ለአንተ ሀሳብ እያጣመምኮ መጠቀም ስለምትፈልግ ነው። መጽሐፍ ቅዱስ ብቻ ብሎ ማመን ምን ማለት እንደሆነ እንኳን አታውቅም። በጣም መስኪን ሶላ ስክሪፕቸሯ በቃ እንዴ ምን የምናውቀው ነው ዳኒ። አሁን እኔ ካንተ ያነሰ እውቀት አንድ የሰንበት ተማሪ ይኖረዋል፣ የኦርቶዶክስ ሰንበት ተማሪ። አትደረብ ካለህ እኮ ይኸው አለኝ የምትል ከሆነ አንተ እኮ የመጽሐፍ ቅዱስ ማስረጃ ማትቀበል ከሆነ you are not a Christian ማለት ነው። እኔ አሁን ስለ ኦርቶዶክስ አወራ መጽሐፍቶቿን ይዤ ነው የማወራው። አየህ እማትለውን ነገር ላለ ማለት የምትለውን ነገር ለማሳየት ይኸውልህ ድንጋይ ውሃ ውስጥ ቢዘፈዘፍ ዋና አይችልም እንደሚባለው መጽሐፉን ብሰበስብ እውቀት አይኖርህም እኮ ገባህ? ጥሩ እሱ ጥሩ እውቀት እንደሌለኝ አሳየኛ። መጽሐፍ ግለጥና አንተ አሴ ፕራይመሪ ሶርስ ማለት ነው መጽሐፍ ቅዱስ ሲሰጥ እንዴት መጽሐፍ ቅዱስን አልቀበልም ትላለህ? እንዴት ነው የምንደማመጥ? ብራዘር ማዳመጥ ስለማትፈልግ ነው፣ ማስረጃ ስለማትፈልግ ነው።
የምታወራው ውሸት እንዳይጋለጥ ስለምትፈልግ ነው። አንተ የለኝም በለኛ ክርስቲያን እንደሆነ ማለት ነው የምታወራው ነገር መጽሐፍ ቅዱስ ነው በልና ከዛ ችግር የለም የለኝም በለኝና አለኝ እየነገርኩህ ጥቅስ አውጣ ስልህ ትፈራዋለህ ጥቅሱ እንደ ጦር። እሺ ጥያቄው ምን ነበር? እስቲ አንዴ ለሰው አስታውሳቸው። ምን ነበር? ለህዝቡ እስቲ አስታውሳቸው። ቤተ ክርስቲያናችሁ እሺ ኩላሊት፣ ልብ በተለያየ ኦርጋን እንደ ምሳሌያዊ አነጋገር የተናገረችበትን መጽሐፍ አምጣ አልከኝ። እኔ ደግሞ የቤተ ክርስቲያን አላልኩም። ምንድን ነው ያልከኝ ታዲያ? ጥያቄ ራሱ ትረሳለህ። ጥያቄ ራሱ ይረሳል። አሁን ከዚህ ውጭ እሺ ከመጽሐፍ ቅዱስ ውጭ ሌላ መጽሐፍ አምጣ አይደል? ጥያቄ አውቆ ይረሳል። አውቆ ነው ጥያቄ የሚረሳው። ጥያቄ በጣም ሲምፕል ነው። ጥያቄ ምንድን ነው እሱ? ኦርቶዶክስ ቤተክርስቲያን ምሳሌያዊ ነው ያለችበትን ማስረጃ አንጣ ነው የተባልከው። እሺ ገብቶኛል። በቃ አይ ምሳሌያዊ ነው ያለችበትን አምጣ ነው እንጂ ስትፈልግ ከመጽሐፍ ቅዱስም ስትፈልግ ከዋልድም እችላለሁ ማለት ነው አይደለ? ባንተ ጥያቄ እችላለሁ። በቃ ያለችበት አለኝ የምትለውን ማስረጃ እየጠበቀ በቃ አለኝ ኤርሚያስ 19:5 ላይ አውጣ። በቃ አይዞ ብራዘር እንዴ አይዞ ብራዘር አይዞ ወዳጄ። ለዚሁ ነው ብራዘር እንደሌላችሁ እንደዚህ ትውልዱን ማሳየት የኛ ስራችን ነው። እሺ ሌላ ሰው እንቀበል። እሺ አስፋው ሰላም ዳኒ፣ እንዴት ነህ? ቅድም ስለገባው ሰላም። እሺ ሰላም እንደምን አላችሁ? አይ እኔ ትንሽ ቅድም ወንድሜ ባነሳው ሀሳብ ላይ ለመጨመር ፈልጌ ነበረ። ማለት ጥያቄ ስለተፈጠረብኝ ነው። ከየት ቤተ እምነት ነህ? እኔ ፕሮቴስታንት ነኝ። ፕሮቴስታንት። እሺ አማን ነው እያወራ ያለው? እሺ እኔ ነኝ አማኑ። እሺ አማን ምን ነበር ጥያቄ? ጥያቄ ማለትም ቅድም ስላሴ ኩላሊት አለው ወይ ስትል ነበርክና አይደለ? ያ ስላሴ አንደኛ ስላሴ ቅድም እሱ እንደመለሰው እንግዲህ መጽሐፍ እንግዲህ በግልጽ ይናገራል። ስላሴ እንግዲህ አይ ቲንክ እኛ ፕሮቴስታንት የምናምነው ስላሴ አካል አለው ብለን እናምናለን። አካል ብቻ ደግሞ ሳይሆን እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ። እግዚአብሔር አብ ወልድ አይደለም፣ ወልድ ደግሞ መንፈስ ቅዱስ አይደለም ብለን እናምናለን። ስቀጥል ቅድም የወንድማችን ጥያቄ ኩላሊት እንዴት ይኖራል? መንፈስ ነው። አምላክ ራሱ መንፈስ ነው። ስላሴ አብ መንፈስ ነው፣ ወልድ መንፈስ ነው፣ መንፈስ ቅዱስ ራሱ መንፈስ ነው። ኢዮብ መጽሐፍ ምዕራፍ 11 ቁጥር 7 ላይ ስንመለከት እንዲህ የሚል ቃል እንመለከታለን። እግዚአብሔር ጥልቅ ነገር ልትመረምር ትችላለን? ወይስ ሁሉም የሚችል አምላክ ፈጽመ ልትመረምር ትችላለን? ይለዋል። እግዚአብሔርን እግዚአብሔርን ጥልቁን እንደዚህ ነው ብለን ስላሴ ኩላሊት፣ እጅ፣ እግር አለው። ይሄ ኖርማል ፊዚካል እንደኛ ጆሮ እንደዚህ 2 ጆሮ ህዋሳት አይ ቲንክ እንደዚህ ያለው ብለን እኛ ማመን የማንችልበት መንገድ ኢዮብ ይናገራል። እግዚአብሔርን ጥልቅ ነገር ትመረምራለህ? ልትመረምር ትችላለህ ማለት አትችልም ማለት ነው። ከሰማይ ይልቅ ይጠልቃላል፣ ከፍ ይላል ይልና ደግሞ ምን ልታደርግ ትችላለህ? ኦኬ አንችልም፣ ሰውነን፣ የተሰጠን ሜሞሪያችን ትንሽ ነው። ከሲኦልም ይልቅልና ይጠልቃል። ምን ልታውቅ ትችላለህ? አታውቀውም ማለት ነው። ግን ለእኛ ባይብል ደግሞ ጥያቄው ምንድን ነው? አማኒ ጥያቄው ምንድን ነው? አሁን ኤክስፕሌን እያረክን ያለውና ርዕስ እንዳይቀየር ምንድነው ጥያቄ? አልገባኝ። እሱ ነው ጥያቄ። ቅድም ወንድማችን የጠየቀው ጥያቄ ልክ ነው ወይ በሚል ነው ማለት አስተያየት ነው። እንዴት አምላክ ስፒሪት የሆነ አምላክን
ኩላሊት ወይም ደግሞ አንድ አካል አለው ብለህ ጠየቀው የምል ነበረ። ግን አይ ቲንክ ሊጠየቅ ይቻላል ወይ ነው እንደዛ አይነት ያስኬዳል በምለው ሀሳብ ነው የጀመርኩት እኮ። ለማን ነው እሱ መጠየቅ የማይችለው እኮ? እንደዚህ እንዴት ይጠየቃል? የትኛው ቤተ እምነት ላይ እግዚአብሔር ባለፈው ፎይ ጋር የነበረው ውይይታቸው ላይ እግር አለው እጅ አለው አይ ቲንክ ሰው እንደዛ ብዙ እንትን ነበረው። ፎር ኤግዛምፕል አሁን እንደዚህ የምናመልከው አምላክ ስላሴ አካላት ማየትም አንችልም። የጠየቀውን ጥያቄ እሱ አይ ቲንክ መልሶልሃል ማለት እንዴት ፊዚካል አምላክን ትገልጸዋለህ? ኩላሊት እጅ እግር አለው ብለህ ኦርቶዶክስ እንደሱ ስለምታምን ነው። ኦኬ አንተ አሁን የምታወራው በወንጌላዊ መነጽር ነው። እኛ እግዚአብሔር መንፈስ ነው ብለን ነው የምናምን። ያ መንፈሳዊ ቢንግ ግን አይን፣ ጆሮ፣ አፍንጫ፣ እግር አለው ብለን አናምንም። ኦኬ ኦኬ አዮ ዛስ የኛ ቶት በእኛ ቶት የኦርቶዶክስን መነጽር ለምን ታወራለህ ነው ጥያቄ። ምክንያቱም ኦርቶዶክስ አካል ብላ የምታወራበት የአካል ዴፊኒሽን አንተ እንደምትለው አይደለም። ለምሳሌ የወንጌል አማኝ አካል ብሎ ሲያምን ምን ብሎ ነው የሚያምነው? የወንጌል አማኝ ኦኬ የወንጌል አማኝ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አብ አካል አለው፣ ወልድም አካል አለው፣ መንፈስ ቅዱስም አካል አለው ብሎ ያምናል። ጥያቄ እሱ አይደለም። አካል አለው ስንል ምንድን ነው ብለን የምናምነው ነው ጥያቄ። ኦኬ አካል አለው ስንል ምን ማለት ነው? ጥሩ ጥያቄ ነው። አካል አለው ስንል አንድ ነገር አካል ካለው ስሜት፣ እውቀትና ፍቃድ አለው። አካል አለው ማለት እውቀት፣ ስሜትና ፍቃድ ሲኖራቸው ብቻ ነው። እኔነት ያለበት እኔ ማለት የሚችል ስሜት፣ ፈቃድ፣ እውቀት አለው ብለን የምናምነው ነው። የኛ የወንጌል ዲፊኒሽን እሱ ነው አይደል? ስለ አካል ስናወራ ይሄ ዲፊኒሽን ኦርቶዶክስ ጋር አለው ነው ጥያቄው። እሱ አሁን በምትለው ነው ወይ ካልን አካልን በሌላ መልኩ ዲፋይንድ ስለሚያደርጉት ነው። ኦኬ ለዛ ነው እየጠየቅን ያለ ነው። ስለዚህ መጥራት ያለባቸው ትምህርቶች ስላሉ እነኛን ትምህርቶች ነው እያጠራን ያለ ነው። አሁን ትልቁ ችግር ምንድን ነው? ኦርቶዶክስ ውስጥ ያለው የሥላሴ አስተምሮ እንከን የለውም የሚል የተዛባ የወንጌል አማኞች አስተሳሰብ አለ። እሱ ነው መጥራት ያለበት። ኦኬ አይደለም በቃ የተሳሳተ ትምህርት ያለበት ወይ ደግሞ እንደ እግዚአብሔር ቃል ያልሆኑ ሐሳቦች ያለበት ትምህርት አላት ቤተክርስቲያን በሥላሴ አስተምሮ ጭምር ማለት ነው። እዚህ እሱን ሐሳብ ነው እያጠራን ያለ ነው። ያልገባህን ነው ወንጌል አማኝ ልክ አይደለም ብለህ ኦኬ ወንጌል አይደለም ታምናለህ? ይቅርታ በዚህ አጋጣሚ ወንጌል አማኝ ስለ ሥላሴ ትሪኒቲ አስተምሮ ላይ ልክ አይደለም ብለህ ታምናለህ? አላምንም። ልክ ነው። ልክ ስለሆንኩ እንጂ ምናምን ኦኬ የኦርቶዶክስ አስተምሮ ነው ያልኩ። አልሰባኝ አባዬ አይ ሰምቻለሁ። ስልክ ወንጌል አማኝ የኩነት አስተምሮ ልክ ነው ብዬ አላምንም። እንደ ወንጌል አማኝ ኦኬ ኩነት ለኦርቶዶክስ መሰረታዊ የሥላሴ ትምህርት ውስጥ ያለ ሐሳብ ጽንሰ ሐሳብ። ይሄ ጽንሰ ሐሳብ መጽሐፍ ቅዱስ ውስጥ ፈልገህ ልታገኘው አትችልም። ኤግዛክትሊ። ስለዚህ የሥላሴ ትምህርቷ ሁሉ ቤተክርስቲያኒቷ ውስጥ የሚሰጠው የሥላሴ ትምህርት ሁሉ ትክክል ነው መቀበል ትክክል ነው ብዬ አላምንም። እንደ ክርስቲያን አልቀበልም። ቢኮዝ ዊዛውት ዳውት ኦፍ ዘ ወርድ ኦፍ ጋድ ማንም ውድቅ ነው። ማንም አሁን በዚህ አጋጣሚ ታንኪዩ ዳኒ፣ እውነቴ ነው። ለወንጌል መሞት አለብህ አይደለም ጥላቻ። እኔ ኦርቶዶክስን በነገራችን ሆኜ እወዳለሁ። ኦርቶዶክስ ተዋሕዶ ቤተክርስቲያን እናታችን ናት። ኦኬ እዚህ አሁን የወንጌል አማኝ ሆኖ ከኦርቶዶክስ ጥላቻ የሚፈጥሩ ሰዎች አሉ። እናንተ ከወንጌል አማኝም አይደላችሁም፣ ከኦርቶዶክስ ተዋሕዶም አይደላችሁ። እውነቴ ነው። በጣም ታንኪዩ። መጽሐፍ ያላለው አላለም፣ መጽሐፍ የምለው ብሏል የምለው ኮንቴክስትን ወድጃለሁ። ታንኪዩ። ትልቁ ምንድን ነው አማኒ፣ አሁን የተሳሳተ እሳቤ አለ። ኦርቶዶክስ ትክክል ባልሆነችበት ነገር ላይ ስትሞገት በአብዛኛው ኦርቶዶክስ መግቢያ ላይ ሳወራው ነበር። አንዳንድ የወንጌል
አማኞች ጥላቻ ይመስላቸዋል። አይደለም፣ ጥላቻ ሊሆን አይችልም። የቤተ ክርስቲያኒቷ ሙሉ ትክክል ከሆነ ታዲያ እዚህ ምን ሰራ? ምንም እኮ አሰራ። ቤተ ክርስቲያኒቷ ትክክል ናት ብለህ የምታመን ከሆነ የወንጌል አማኝ ህብረት ውስጥ አንተ ምን ትሰራለህ? አረ መሄድ ነው ያለብን። ትክክል ስላልሆነች እኮ ነው የምንሞግተው። እንደ እግዚአብሔር ቃል ያልሆነችበትን እኮ ነው እያሳየን ያለ ነው። ይሄ ጥላቻ ነው ወይ? አይደለም። ጥላቻ ቢሆን ሰው እንዲጎዳ ስለምትፈልግ ዝም ነው የምትለው። ጥላቻ ስላልሆነ ነው እኮ ትውልዱ ቀን ከሌሊት ቁጭ ብሎ በወንጌል እውነት ለመድረስ ይህንን ቤተክርስቲያን ጥረት የሚያደርገው። አለቀ። ከዛ ውጭ ምንም ነገር የለም። ለምን እጠላለሁ? አክስቴ እኮ አለች፣ አጎቴ አለ አይደል? ቤተሰቦቻችን አሉ፣ ጓደኛ አለ፣ ወዳጅ አለ። ልንጠላት አንችልም ይችን ቤተክርስቲያን በፍጹም። እና ግን አስተምሮቶቿ ከተነኩ እና ምኗን እንሞግት? አስተምሮ ካልሞገትን ምኗን እንሞግት? ቆይ ማለት የኛ እኮ ትግል በወንጌል እውነት ላይ ከፍ ያሉትን ሐሳቦችን ማፍረስ አይደለ? ታዲያ እነኝን ትምህርቶቿን ካልሞገትን፣ ስተቷን ካላሳየን ታዲያ ምንድነው እሱ? ታዲያ የምንሰራው አየው ምንድነው ታዲያ? እንዴት ነው ታዲያ ልንሞግታት የምንችለው? ይችን ቤተክርስቲያን ልንሞግታት እኮ አንችልም። ማለት ለኦርቶዶክስ ጥሩ ስሜት አለው ገሌ የሚባለው እጣኑ አማረኝ፣ አይ ቅዳሴዋ ምናምን ስትል ይሄ ልጅ ለኦርቶዶክስ ጥሩ ፍቅር አለው ይባላል። ይሄ ፍቅር ማሳያ አይደለም ብራዘር፣ አይደለም። ትክክል የሆነችበት ትምህርት አለ፣ ምንም ጥያቄ የለውም። ሁሉ ትምህርቷ ግን ትክክል ነው ብሎ ማሰብ ሮንግ ነው። ትክክል ትምህርት ከሆነ የያዘችው እዚህ ምንም አትሰራም። መሄድ ነው ያለብን። ትክክል ስላልሆነ እኮ ነው የወንጌል አማኞች የሆነው። ይቺ ቤተክርስቲያን ብዙ ነገር እኮ እያስተካከለች ነው። እሺ ያው ማለትም ከወንጌል አማኝ ጋር ማለት መሟገት ስል ከስላሴ አስተምሮ አሁን ብዙ እኔ ያልገባኝ ከኦርቶዶክስ ተዋሕዶ ቤተክርስቲያን እና ከወንጌል አማኝ ብዙ ስላሴ ትምህርት ልዩነት አለ ብለህ ታምናለህ? አዎ እኮ አሁን ኩነት እያልኩ እኮ ነው። ያ ኩነት ላይ ኩነት እኮ ትልቅ ነገር ነው በቤተክርስቲያኒቱ፣ በጣም ትልቅ አጀንዳ እኮ ነው። ስላሴን ሲያብራሩ ኩነትን በደንብ ነው መሰረት የሚጥሉበት ማለት ነው። የኩነት ትምህርት ፈረሰ ማለት በስላሴ አስተምሮ ላይ ትክክል ያልሆነው ጤነኛ ያልሆነው ትምህርት ተስተካከለ እንደማለት ነው። አዮ ኦኬ ማለት በቃ መጽሐፍ ቅዱሳዊ ያልሆነው የትኛው ማለት ነው። ፓስተር አንዳርጌ ተመስገን ባለፈው ሲያስተምር አይ ቲንክ እሱ በስናፕቻት ፓርት ላይ ይቻላል እና ፕሮቴስታንት እና የኦርቶዶክስ ተዋሕዶ ቤተክርስቲያን የሚያስተምረው ስላሴ ትምህርት ተመሳሳይ ነው ብሎ መጽሐፍ አለ። በነገራችን ሁንኝ የምን መጽሐፍ ጽፎታል። አሁን በዩቲዩብ ላይ አለ፣ ሼር አደርግላለሁ በዛኛው። አሁን ስለ ስላሴ ትምህርት ፕሮቴስታንት አስተምሮና ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ውስጥ ያለው ይቅርታ ከሀሳቤ ዋናው እንዳልወጣና ተመሳሳይ ነው ብሎ ነው የሚሰጡት። አይ ቲንክ ከአንድ መለስ ወጉ በጻፍ አይተው ከሆነ ባለ የዛሬ 5 ዓመት ነው አሜሪካ ተመርቆ ነው ወደ ኢትዮጵያም የተላከው መጽሐፉ። አሁን መለስ ወጉ በጣም ጥሩ አድርጎ ነው የጻፈው። ልዩነቱም ካለ በዚህኛው በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለው ትሪኒቲ የፕሮቴስታንት በልዩነታቸው አስቀምጦታል። ግን አሁን አንዳንዶች ተመሳሳይ ነው ብሎ ነው የሚያስተምሩት እና ለሚሰሙ ሰውንም ያው አንተ እስካወቀው ድረስ አይ ቲንክ ከኔ በላይ ታውቃለህ ብዬ አስባለሁ። ብዙ ጊዜ በማስተማር እዚህ ስላለኝ ተመሳሳይ አይደለም ያስተምሮ ዘይቤያችን ፕሮቴስታንትና ኦርቶዶክስ ተዋሕዶ ቤተክርስቲያን። አዎ እሱ እኮ ሰው እሱ እንዲነቃ እኮ ነው። አዎ አስተምሮ ማለት ቤዚክ በሚባሉ ለምሳሌ የስላሴ አስተምሮ ስናምን 6 ፒለሮች አሉ አይደል? ቤዚክ የምንለው ማለት ነው። አብ ወልድ መንፈስ ቅዱስ። አብ ወልድ አይደለም። 4 መንፈስ ቅዱስ አብ አይደለም። ወልድ መንፈስ ቅዱስ አይደለም አይደል? ይሄ ስላሴ በጣም ወሳኝ ሐሳብ አይደል? አንድ አምላክ ብለን ስናምን የምንከተለው ይሄንን እውነት ነው በውስጡ ያለ። በዚህ አስተምሮት ውስጥ ኦርቶዶክስ አዎ ምንም ጥያቄ የለውም ተመሳሳይ ሐሳብ አለ። ግን እዚህ ውስጥ ደግሞ የምትጨምረውና
እንደ እግዚአብሔር ቃል ያልሆኑ ሀሳቦችን የምታስተምርበት ኮንሰፕት አላት። ለምሳሌ አካል ብላ ስታወራ አካልን ዲፋይን እንደምታረግበት ዲፊኒሽን በተወሰነ ደረጃ የተንሸዋረረ ነው። ለምሳሌ አካል ብላ ስታወራ ገጽ፣ መልክ ብላ ስታወራ ቤተክርስቲያኒቷ ዲፋይን እንደምታረገው አሁን ባልኩ መሰረት ነው። ኦኬ የሆነ ጥፍር፣ ጸጉር፣ ጺም ምናምን እንዳለው አይነት ነገር የሰውነት እኛ ያለን የሰውነት አካልን በሚገልጽ አይነት መልኩ እንደዛ አይነት ሐሳብ ያለው ትምህርቶች አሏት። እሱ ብቻ አይደለም ደግሞ ለዚህ ለሰውነት ክፍሉ ደግሞ ምስጋናም ይቀርባል። ለምሳሌ ለኩላሊቱ፣ ለውስጥ እግሩ ምናምን ምስጋና ይቀርባል። ይሄ ትምህርት ትክክል አይደለም ነው እያልን ያለ ነው። አየህ የተንሸዋረሩ የትኞቹም ትምህርቶች መቅናት አለባቸው፣ መስተካከል አለባቸው፣ ወደ እውነት መምጣት አለባቸው። ካለዛ ብዙ ሰዎች ያስባሉ ትክክል እንደሆኑ ማለት ነው። መስተካከል መቅናት አለባቸው ነው። ለዚህ እና እንቅፋት ቢሆንክ ነው እያሉኝ ነው እንግዲህ እንቅፋት አላማችን እንዳንተ አይነት ያሉ ሰዎችንም ማቅናት ስለሆነ ባይዘው እንዳንተ አይነት ያሉት ሰዎችንም ማቅናት ነው አላማችን። ምክንያቱም ብዙ ሰው በስላሴ ምንም እንከን የሌለው ትምህርት ያለ ነው የሚመስላቸው። ኦኬ ሮንግ ነው እሱ እያለ ሮንግ ነው። ዳኒ አንድ ጥያቄ አለኛ። ኦሪት ዘፍጥረት መጽሐፍ ምዕራፍ 18 ላይ ያለውን አንድ ዲያቆን ግርማ የተናገረውን ሰምተህ ከሆነ ስላሴን ይመለከታል እንደ ዛሬ በሴኒዶስ እንትን ላይ ሳልት መምረት ላይ ኮንፈረንስ ማግስት ነበር ሲያስተምሩ እንደው ሪካርድ አድርጌያለሁና ኦሪት ዘፍጥረት መጽሐፍ 18 ላይ ያለው ስላሴ ጋር ኤግዛክትሊ ስላሴን ይናገራል እንጃ ምን ብለህ ነው የምታምነው? ምንድነው እሱ? ሐሳቡን አልነገርከኝም። ምንድነው ኮንሰፕቱ? ኦኬ ሐሳቡ ማለት ላንብብልህ? እሺ አንብበው። በቀትርም ጊዜ እርሱም በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምህር አልዓዛር ተገለጠለት። ዓይኑን አነሳና 3 ሰዎችም በፊቱ ይቆሙ ያለ ቢቀጥልበት። ሙሉ ላንብብልህ ወይስ እኮ ምንድነው የአንተ ኮንሰፕቱ ምንድነው? ነው ማለት የሰማሁት ዲያቆን ግርማ ማሞ ነው ይሄን ያስተማረው። ስላሴን ይመለከታል ብሎ ነው እኮ ከምን ሶስቱ ሽማግሌዎች ስላሴ ናቸው ነው የኦርቶዶክስ የተለመደ አርጉመንት ነው አይደል? እንደዛ ብሎ ነውና እንዴት አየዋለህ አንተ ይሄንን? ባጭሩ አይደለም እንደዛ ከሆነ አንተ ልክ ነህ ማለት ነው። የዛሬ ያንተ ሀሳብና ውይይቱ በጣም ፋክተሩ ማለት ነው። በጣም ትልቅ አባት ናቸው ይሄን ያስተማሩ። ሲሪየስ እኔ ይዣለሁ ራሱ ቪዲዮም ከፍቼ ላሳ ይችላሉ። እና ይሄን ስላሴ ይመለከታል ብሎ ነው ይጠራ። ብዙ ጊዜ ጥቅስ ያነሳሉ ግን አይደለም። ኦኬ ያ ታንክ ዩ። እሺ አስፋው ሰላም። እሺ ሰላም አጋልጥ። ሰላም ዳኒ እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። እግዚአብሔር ይመስገን ደህና ነህ? ሁሉ ሰላም ነው? ጌታ ይባረክ። ሁሉ ሰላም። አሜን አሜን። ፈቃደኛ ከሆንክ ጥያቄ ልጠይቅህ ለአንድ ደቂቃ። ጥያቄ ይዤ ወጥቻለሁ። የርዕስ እያየ ጥያቄ እያየው ጥያቄ ልጠይቅ ነብተኛል። አይ በእርግጥ ርዕስ አለ፣ ግን ያው ሁሌ ጠይቀኝ። የኦርቶዶክስ ትምህርቷ ወጥ ነው ብለህ ታምናለህ? አዎ አምናለሁ። ወጥ አይደለም ካልክ ማስረጃ ሳይና እኔ ዲፌንድ አደርጋለሁ። እሺ ወጥ ነው ብሎ ያምናል ወዳጃችን። እሺ በድነት ላይ ነው አይደል? አይ በሁሉ ነገር ላይ
በሁሉ ነገር ስትል በሁሉ ነገር ነው የኦርቶዶክስ አስተምሮ ነው እያወራን ያለ ነው እኮ። በምኑ ላይ ነው? በአማደ ሚስጥራቷ ላይ ነው። ነገረ ድነት ላይ ወጥ የሆነ ትምህርት አላት በታምናል። አዎ ነገረ ድነት ላይ አዎ። ኦኬ እርግጠኛ ነህ? አዎ እሺ አዎ ብሏል። እሺ ጥሩ። ቤተክርስቲያን ውስጥ አንድ ሰው የመቃብር ስፍራ ላይ ሄዶ በመቀበር ይድናል አይደለም? እሱ ነገረ ድነት አይደለም ብራዘር፣ እሱ የቅዱሳን ታሪክ ነው፣ የቅዱሳን ገድል ነው። ነገረ ድነት ጠይቀኝ። ሚስጥረ ስላሴ ይድናል ወይስ አይደለም? ሚስጥረ ስላሴ፣ ሚስጥረ ስጋዊ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን ጠይቀኝ፣ ወይም ደግሞ ሰባቱ አዕማደ ሚስጥራትን ጠይቀኝ። ወዳጄ ምን ሆነ ነው የጠየኩ እኮ ምን ብለህ መሰለ ላስታውስ። ነገረ ድነት ላይ ጠይቀኝ አልከኝ። ይሄው ስለ መዳን ነው እየጠየቅኩ ያለሁት። አንድ ሰው የመቃብር ስፍራ ላይ ሄዶ ስለተቀበረ ይድናል ወይስ አይድንም? እሱ ስለ ቅዱሳን እንትን ነው፣ ስለ ስጋዊ ፈውስ ነው እያወራ ያለው ወንድሜ። አይ እኔ ስለ መዳን ነው፣ ስለ ዘላለም ሕይወት ነው እየጠየቅኩ ያለሁት። ይድናል ወይስ አይድንም? አምስቱ አዕማደ ሚስጥራት ላይ ሰባቱ ሚስጥራት የቤተክርስቲያን ላይ ጥያቄ ካለ ጠይቀኝ። ነገረ ድነት ስለሆነ ማለት ነው። ከዚህ ውጭ ስለ ቅዱሳን ከሆነ እርሱን ቀይረውና ስለ ቅዱሳን እናወራ። የምን ስለ ቅዱሳን ስለ መዳን እኮ ነው እያወራን ያለ ነው። ማለት እንትን ይላል እንዴ የሆነ ይዘላል እዛ አካባቢ ጋር ሲደርስ አንተ ጋር ጠይቀኝ ስለ መዳን ነው ወይ አንድ ወዳጄ ጠይቀኝ አልከኝ። ስለ ነገረ ድነት ነው እየጠየቅኩ ያለው፣ ስለ ነገረ ድነት ነው። ስለ ሰው መዳን ነው እየጠየቅኩ ያለው። ምን ሆነ ነው? የለማ ቤተክርስቲያን የአምስቱ አዕማደ ሚስጥራት ውስጥ ስለ መቃብር ምናምን አያወራም። ስለ ክርስቶስ ነው የሚያወራው። ክርስቶስ እንዴት እንዳዳነን ነው የሚናገረው። እዛ ላይ ጥያቄ ካለ ጠይቀኝ አልሁ እኮ። ቤተክርስቲያን እንደማታውቁ ላሳይ። ቤተክርስቲያን ምንም እንደማታውቋት ማለት ምንም ነው ማታቋት ሲጀመር ማለት ኧረ እኛ እናውቃታለን፣ እኛ እናውቃታለን። አንተንም አታውቃት። ረጋበላ ምንድነው? ተረጋጋ ምናምን አትበል። ተረጋግቼ ቁጭ ብዬ ነው ያለሁት ወንድሜ። መልስ መመለስ የለብህም ነው ዳኒ። ተው እንጂ ምን ሆነ ነው? እኔን ባህሪን ታውቃለህ። ሳወራ ምናምን ጮክ ብዬ ስለማወራ የተበሳጨው ምናምን ይመስላል። ሁሌ አዲስ አትሆን። አልሆንኩም አዲስ። በቅዱሳን አጽም ቤተክርስቲያን ታምናለች ወይስ አታምንም? ምንድን ነው ዳኒ የምታወራው? እሺ ቀጥል። ችግር የለውም ቀጥል። ጥያቄን በቀጥታ ጠይቅ። አጽም እንደሚያድን እንደሚፈውስ ነው ወይስ ግልጽ አድርገህ ጠይቀኝ። የቅዱሳን አጽም ያረፈበት ቦታ ላይ ሄደህ ብትቀበር ሰው ይድናል ወይስ አይድንም? ይድናል። መጽሐፍ ቅዱሳዊ ነው። ይድናል። የዘላለም ሕይወት ያገኛል ማለት ነው። የዘላለም ሕይወት ከስጋ ፈውስ ይድናል። አይ እኔ ስለ ዘላለም ሕይወት ይጠየቁ። ስለ ዘላለም ሕይወት ስለ ቅዱሳን አምስቱ አዕማደ ሚስጥራት ላይ ጥያቄ ካለ ከሲኦል ይድናል ወይስ አይድንም? ይድናል እያልሁ ነው። አልሰማኝም እንዴ? ከሲኦል ይድናል አለን። እሺ ከሲኦል ይድናል አለን ወዳጃችን። እሺ እንዲህ ለምታምነው ነገር አይጭነቀኝ። ማስረጃ ጠይቀኝ። ጥሩ አሁን ረጋ በል። ስሜት ያጡ ቃል ሰዎች በአዲስ ኪዳን ላይ በሳምበዲ አጽም የዘላለም ሕይወት እንደሚያገኙ ማስረጃ አስጠን። ምን ማለት ነው? አንተ ማስረጃውን ከዚህ ብለህ ልትመርጥልኝ ነው እንዴ? ወይስ አልገባኝም። ማስረጃ አስጠኝ። አዲስ ኪዳን የመዳን ትምህርት እየሆነ በአዲስ ኪዳን ሰዎች በመቃብር ስፍራ ላይ የዘላለም ሕይወትን እንደሚያገኙ ማስረጃ አስጠኝ። ሁለተኛ ነገሥት 13 አውጣልኝ። 13:20 አዲስ ኪዳን ላይ ጊዜ አታባክ። አዲስ ኪዳን ላይ ብሉይ ኪዳን አትቀበልም? ብራዘር እና ወደ አዲስ ኪዳን የመዳን ተስፋ ና ግባ። ብሉይ ኪዳንን አትቀበልም ወይ? መዝሙር 34:7 አውጣልኝ ወይ ከፈለክ ማለት ነው። ብሉይ ኪዳንን አትቀበልም? አልቀበልም በለኝና ከአዲስ ኪዳን ላውጣልህ።
ብሉይ ኪዳንን አትቀበልም ወይ? ጥያቄ አዲስ ኪዳን ነው። ጥያቄ አዲስ ኪዳን ነው። ከዛ ወደ ብሉይ ኪዳን ደግሞ እመጣለሁ። አሁን ወደ አዲስ ኪዳን ነው ጥያቄ። እኔ ደግሞ ብሉይ ኪዳንን የቤተ ክርስቲያን ልጅ ስለሆንኩ ብሉይ ኪዳንን አልጥለውም በለኛ። የለኝም በለኛ። ከአዲስ ኪዳን የለኝም። እሺ ከአዲስ ኪዳን ላሳይህ። ብሉይ ኪዳንን ትቀበላለህ አትቀበልም? አንተ ብሉይ ኪዳንን ትቀበላለህ አትቀበልም? የጠያቂ ቦታ ላይ አይደለም አሁን እኮ ላሳይህ። አትቀበልም ወይ ነው? አትቀበልም? ከ66ቱ ላሳይህ። አሁን ጊዜ አታባክን ብራዘር። በቃ አለኝ ብለሃልና ወደዚህ ወደ አዲስ ረዳኒ በጌታ ሰብ ቀላል ጥያቄ እኮ ነው። አለኝ አሳይሃለሁ። ከአንድ ማራት አሳይሃለሁ። አታባክንና ብሉይ ኪዳንን ትቀበላለህ አትቀበልም? እንደ አዲስ ኪዳንን ማስረጃ ብሰጥህ እንኳን አለኝ ብለሃል። ያለን ማስረጃ አዲስ ኪዳን ማስረጃ ብሰጥህ እንኳን ራሱ እንደማታምን በምን አረጋግጣለሁ? ንገረኝ። ብሉይ ኪዳንን ታምናለህ አታምንም? አለኝ አንተን የሌለህ መጽሐፍ ቅዱስን እንደማትቀበል ያው እየነገርኩህ ነው። ለቅሶን ተውና፣ ሌላውን ለቅሶ ተውና፣ የተጠየቀው ጥያቄ ላይ ብቻ ፎከስ አድርግ። አለኝ መዝሙረ ዳዊት በአዲስ ኪዳን ላይ አትደረብራት። በአዲስ ኪዳን ላይ ሰዎች በሳምበዲ አጽም የዘላለም ሕይወት እንደሚያገኙ አለኝ ብለህ ዋሽተሃል። ማስረጃ አንተ አለኝ ችግር የለውም። ዕብራውያን አንድ በቂ ነው። ግን ብሉይ ኪዳን በእግዚአብሔር ቃል ላይ ዕብራውያን ምዕራፍ 1 አለ ብለህ ዋሽተሃል። ዕብራውያን ምዕራፍ 1 ላይ ቁጥር ስንት ላይ ነው ሰዎች በሳምበዲ አጽም የዘላለም ሕይወት እንደሚያገኙ የተናገረበት ቦታ? አፍጥነው ላሳይ ችግር የለውም። ምንም ዋሸት የሚባል ነገር የለም። ወንድም አለም ተረጋጋ። ቁጥር ስንት? ውሸት ምናምን የሚባል ነገር እኛ ጋር የለም። ቆይ ራሴ ላውጣው። አንተ ስለማታነበው ራሴ ላውጣው። ራሴ አውጥቼ ላንብበው። ደስ ይለኛል። ከዛ ጥቅሱን እናገራለሁ ካወጣሁት በኋላ ማለት ነው። ችግር የለም። ደስ ይለኛል። አፍጥን። ጌታ ይባርክ። እሺ ዕብራውያን 1:14 ላይ ይናገራል። ሁሉ መዳንን የወርሱ ዘንድ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል። አሁን ከመጀመሪያ ከብሉይ ኪዳን ልጀምርና ሆልድ ኦን ምንድን ነው የተጠየቀው ጥያቄ? ዳኒ ግን ጤነኛ ነገር መልአክና አጽም ምን ያገናኘዋል እኮ ልሰጥ ነው። አዳምጥ እስኪ አንድ ደቂቃ ልሰጠኝ። ምን ያገናኘዋል? እሺ 10 ሰከንድ ስጠኝ። 10 ሰከንድ ላንብበው። 10 ሰከንድ ላንብበው። ምን ነው የምታነበው? መጽሐፍ ቅዱሱን ነው አንተ የምትቀበለው። መጽሐፍ ቅዱስን የ66ቱን ዕብራውያን ኤልሳም በሚሞትበት አዳምጥ እስኪ በጌታ አንድ ደቂቃ ብቻ። የአዲስ ኪዳንን ሐሳብ ለይና መጀመሪያ አውራሱ ጋር ጨርስ። ተረጋጋ እኮ እያነበብኩ ነው። አዳምጠኝ እስኪ። ኧረ በጌታ ስም 30 ሰከንድ ለምን አትሰጠኝም? ኦርቶዶክሳውያን አዲስ ኪዳንና ብሉይ ኪዳን እንዴት መለየት ያቅታቸዋል? ምንም አዲስ ኪዳን ብሉይ ኪዳን ብሎ ነገር የለም። እኛ መጽሐፉን ሙሉ የምንቀበለው። ጥያቄው እሱ አይደለማ። ጥያቄው የብሉይ ኪዳን ሚውት ላድርግልህና አንተ ታመጣዋለህ ማስረጃውን። ሚውት ላድርግልህና ጠይቀኛል። አንድ ደቂቃ ብታስወራኝ ማስረጃ እኔ ማምጣት የለብኝም። በአምላኬ ቃል ላይ ግን ምን ብለህ ዋሽተሃል? ምዕራፍ 1 ቆይ አትደረብ ብራዘር። ዕብራውያን ምዕራፍ 1 ላይ ሰዎች በሳምበዲ አጽም ይድናሉ ብለህ ዋሽተሃል። በእግዚአብሔር ቃል እየጠበቀን ያለ ነው በጉጉት ማለት ነው። አልዋሸውም። ቁጥር ስንት ላይ ላንብብልህ? አልዋሸውም። እሺ ቆይ ይኸውልህ ከብሉይ ኪዳን 2 ከአዲስ ኪዳን 2 እሰጥሃለሁ። ምንም ችግር የለውም። ቀላል እኮ ነው። አንተ እኮ አንድ ደቂቃ ብቻ ነው መታገስ የሚጠበቅብህ። አንድ ደቂቃ ብቻ ስጠኝ። እንዲህ ይላል መጽሐፈ ነገሥት 13 እንዲህ ይላል ከ20 ጀምሮ። ኤልሳዕ ሞተ፣ ቀበሩትም። ከሞዓብ አደጋ ጣዮች በየዓመቱ ወደ ሀገሩ ይገቡ ነበር። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ። ሬሳውንም በኤልሳዕ መቃብር ጣሉት። የኤልሳዕንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ ይላል። እሺ አሁን ደግሞ ዕብራውያን ጋር ልሂድ። ዕብራውያን እንዲህ ይላል እንደ መጎናጸፊያም ትቅልላቸዋለህ፣ ይለውጡማል። አንተ ግን አንተ ነህ፣ ዓመቶችህም ከቶ አያልቁም ይላል። ነገር ግን ከመላእክት
ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኜ ትቆማለህ። ከቶ ለማን ብሎአል? ሁሉ መዳንን ይወርሱ ዘንድ ስላላቸው የሚያግዙ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል። እዚህ ጋር የሚናገረው ምንድን ነው? ቅዱሳን ሰዎች ወይ ደግሞ ቅዱሳን አባቶች፣ ቅዱሳን መላእክት የዘላለምን ሕይወት እንዲወርሱ የሚላኩ የሚያገለግሉ የሚማልዱ ቅዱሳን አይደሉምን? መናፍስት አይደሉምን ብሎ ይናገራል። ይህስ ትቀበለዋለህ ዳኒ? ብራዘር ቁጥር ስንት ላይ ነው? ዕብራውያን ምዕራፍ 1 ቁጥር ስንት ነው? 14ን አንብበው። እሺ 14ን አንብበው። እሺ በደንብ ስሙ። እሺ እንደዚህ ይላል፣ ታዲያ መላእክት ሁሉ የሚድኑትን ሰዎች ለማገልገል የሚላኩ የእግዚአብሔር አገልጋዮች የሆኑ መናፍስት አይደሉምን ይላል። እነማን ናቸው እነዛ? አጽም የለም። ስለ አጽም ነው እያወራን ያለ ነው፣ ስለ መልአክ አይደለም። ኦኬ መልአክም የዘላለምን ሕይወት እንዲያገኙ ይረዳሉ ማለት ነው። ጥያቄውን ጨርስ፣ አትዝለል። ጥያቄ ስለ አጽም ነው። በባለፈው እኮ አልቀበልም ብለህ ነበር ጥቅሱን። አንድ ተረጋጋ። አሁን ስሜታዊ አትሁን። አጽም ላይ ነን ያለ ነው። አረ ስሜታዊ አይደለሁም ወንድሜ። ስሜታዊ መሆን ማለት የተጠየቀውን ጥያቄ ዘሎ ሌላ ሀሳብ ላይ መግባት ማለት ነው። አጽሜታል ዋሽታል። በእግዚአብሔር አልዋሸሁም። አምስቱ አዕማደ ምስጢራት ላይ ጥያቄ የለኝም አልክ እኮ። አሁን ስለ ገድላት ነው እያወራን ያለ ነው። የታለ ብራዘር? የታለ አጽሙ? ዕብራውያን ምዕራፍ ስለ ተአምር ነው እያወራን ያለ ነው። 14 ላይ አጽም የታለ? አምስቱ አዕማደ ምስጢራት ላይ እና 7ቱ ምስጢራተ ቤተክርስቲያን ላይ ጥያቄ የለኝም ብላል። ስለ ገድላት እያወራን ስለሆነ ይኸው እየነገርኩህ ነው። ስለ ገድላት ግራ አትጋባ። ስለ ገድል አለም እያወራን ያለ ነው። በአጽም እሺ፣ እንደዛ ከሆነ በድጋሚ ጠይቀኝ። አትደረም። የተጠየቀው ጥያቄ ላይ መልስ የለኝም ስትል ነው ድጋሚ ሌላ ጥያቄ የምጠይቀህ። ራሱን ጥያቄ ላይ ነው ያለው። ዕብራውያን ምዕራፍ 1 ቁጥር 14 ላይ በአጽም የዘላለም ሕይወት ይገኛል ብለህ ዋሽተሃል። በእግዚአብሔር ቃል ላይ ወይ ይቅርታ ጠይቅ ወይ ታች ሆነህ ታብታብ ሽራርክ። የቤተ ክርስቲያን ዶግማ ላይ ጥያቄ ካለ ጠይቀኛል እኮ እሱ የነገረ ድነት አይደለም ነው። አምናለሁ ብለህ ቀጥለሃል። ጥቅስ ጠቅሰሃል። ሲያቀትህ ሌላ ርዕስ ላይ ለመግባት አትሞክር። ርዕሱን አልቃ። ኧረ ዳኒ እንደው በእናትህ ቪዲዮዎችን አውጥቼ ላሳያቸው እንዴ? ቪዲዮዎችን ያንተን ቪዲዮዎች አውጥቼ ላሳያቸው? በጣም የሚያስጠላ እኮ ነው። ስለ ክርስቶስ የተናገርከው እኮ እጅ የሚል እኮ ነው። ርዕስ አሁን አልቀይርም እኮ። ስለዚህ ይኸውልህ ርዕሱ ምንድን ነው የሚለው ላስታውስህ። የኦርቶዶክስ ትምህርት ወጥ ነው ወይስ አይደለም ነው አይደል? አዎ አለ። በአዲስ ኪዳን ላይ በአጽም የዘላለም ሕይወት ይገኛል ብለሃል አላልክም? ስለ ገድላት አይደል እያወራ ያለው? ስለ ገድላት ይኸውልህ፣ ስለ ቤተ ክርስቲያኗ ትምህርት ሳይሆን ፈለከውን በለው። በአጽም የዘላለም ሕይወት ይገኛል ብለሃል አላልክም? ስለ ቤተ ክርስቲያኗ ደህንነት ሳይሆን ስማኝ፣ ስለ ቤተ ክርስቲያኗ ብለሃል ወይስ አላልክም ነው ጥያቄው። ስለ ቤተ ክርስቲያኗ ትምህርት አይደለም እያወራ ያለው፣ ስለ ገድላት ነው እያወራ ያለው። ብለሃል ወይስ አላልክም? ኧረ በኪዳነ ምሕረት ምን አይነት ሰው ነህ ግን ዳኒ? ግን መልስ ጠፋ። የዘላለም ሕይወት አዎ በአጽም ይገኛል ብዬ አምናለሁ ብለሃል አላልክም? ይገኛል። አዎ ይገኛል እያልሁ ነው። አዎ ይገኛል። ልድገመው አሁንም። አዎ ይገኛል እያልሁ ነው። እግዚአብሔር በምንም ለሱ ደግሞ ዕብራውያን ምዕራፍ 1 ቁጥር 14ን እንደማስረጃ ጠቅሰሃል። ዕብራውያን ምዕራፍ 1 ቁጥር 14 ላይ በአጽም የዘላለም ሕይወት ይገኛል የሚል ትምህርት አለው ወይ ነው ጥያቄ። ቅዱሳን ሐዋርያት ወይም ደግሞ ቅዱሳን ሰዎች ወይ ቅዱሳን መላእክት የዘላለምን ሕይወት እንድንወርስ ያግዙናል የሚለው ስለ አጽም ነው እያወራን ያለው ብራዘር። አጽም የዘላለም ሕይወት እንድትሰጡ ያግዛችኋል ይላል። ማን ያለው? አንተ። መጽሐፍ ቅዱስ ነው ያለው፣ እኔ አይደለሁም። መጽሐፍ ቅዱስ ካለ በአጽም በኩል የዘላለም ሕይወት ታገኛላችሁ ያለበትን ቦታ አንተ ዕብራውያን 1 ላይ
ነገርኩህ እኮ ጥቅስ እሰጥሃለሁ። አንተ መጽሐፍ ቅዱስን ስለማትቀበል ነው አልኩህ እኮ ቅድም እያልሁ ነው። አሁን ኦልሬዲ ሰጥተኸኛል። ዕብራውያን ምዕራፍ 1 ብለህ ዋሽተሃል በአምላኬ ቃል ላይ። ዕብራውያን ምዕራፍ 1 ላይ የምን አጽም ነው ያለው? አንተ አትቀበለውም እኮ መጽሐፉን አትቀበለውም አልኩህ እኮ። ኢየሱስ ከማርያም ሥጋ አልነሳም ብለህ እያወራህ ጥያቄው አሁንም ርዕስ አልቀየረም። ብራዘር አንተ ለተናገርከው ነው። አሁን ስለኔ አይደለም የምናወራው። አንተ በእግዚአብሔር ቃል ላይ ስለዋሸ ውሸት ነው እየተነጋገርን ያለ ነው። በእግዚአብሔር ኢየሱስ ከማርያም ሥጋ አልነሳም ብሎ ከመዋሸት ውጭ ሌላ ምን የሚያስጠላ ነገር አለ? ቪዲዮውን ላሳይህ እንዴ? ርዕስ አልቀየረም። አሁንም እዚሁ ርዕስ ላይ ነኝ። ዕብራውያን ቪዲዮውን ላሳይህ ወይ? ኢየሱስ ክርስቶስ ከድንግል ማርያም ሥጋ አልነሳም ከማለት ውጭ አሳፋሪ ትምህርት አለ እንዴ? ርዕስ አልቀየረም። ዕብራውያን ምዕራፍ 1 ላይ ተሳስቼ ነው ወይ ደግሞ ማስረጃ የለኝም በል። ከሁለት አንዱ ስማኝ። ይኸውልህ እንደውም አንተ ነህ መሸማቀቅ ያለብህ። ክርስቶስ ከማርያም ሥጋ አልነሳም ብለህ እያስተማርህ አንተ ስለ ገድላት ታወራለህ እንዴ? አታፍርም? የሚጠይቀን ዳይሬክትሊ መልስለት እንጂ ቦላር ሚውት። እሺ ናቲ ሰላም። የኦርቶዶክስ ትምህርቷ ሁሉ ወጥ ነው ወይ? ዲያቆኗ እየደገመ የኦርቶዶክስ ትምህርቷ ሁሉ ወጥ ነው ወይ? ወጥ ትምህርት ነው ያላት? እሺ ሰላም ሮቤ። ሰላም እንዴት አመሻህ? እግዚአብሔር ይመስገን። የት ቤተ እምነት ነው? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ኦርቶዶክስ ውስጥ ያለው ትምህርት ወጥ ነው ብለህ ታምናለህ? ግን የትኛውን ትምህርት ነው መጠየቅ የፈለከው? ነገረ ድነቱ አልኩ እኮ የሰማኸኝ አይደል ብራዘር? እሺ ነገረ ድነት ላይ ምን የተቆራረጠ ነገር አግኝተህ ነው አንተ? እርስ በራሱ የሚጋጭ ትምህርት የጠየቅ እርስ በራሱ ለምሳሌ እስቲ ነገረ ድነት ላይ አላት ወይስ የላትም በላ። እሱን አጥርተህ ከዛ እንሂድ። ለምሳሌ ያሳየኛ። ሰምተህ ልትገለበጥ ነው እንዴ ብራዘር? ሰምተህ ልትገለበጥ ነው ወይ? አቋምህ ነው መጀመሪያ። ነገረ ድነት ላይ ቤተክርስቲያን የሆነ ትምህርት አላት ወይ? የነገረ ድነት ትምህርት ከምንድን ነው የሚጀምረው? መጀመሪያው ምንድን ነው ታውቀዋለህ? ወራጅ ነገረ ድነት መጀመሪያ ትምህርቱ ሲሰጥ ሰው የሚድንበት ትምህርቷ አጠቃላይ እኮ ነገረ ድነት የተማረ ሰው አሁን ትምህርቱ ከምን እንደሚጀምር ያውቀዋል። ከምንድን ነው የሚጀምረው ነገረ ድነት? ከዛ መጨረሻም አለው። የቱ ጋር የተቆራረጠባል ለማወቅ እሱን መጀመሪያ እመና። አዎ ወጥ ነው ብለህ እመንና ከዛ እንግባ ወደ ጉዳዩ። ብራዝ ምን ሆነ ነው እንዴ? ወጥ ነውማ ለማለት ምን ትጠራጠራለህ እንዴ? አላላ እስካሁን አላወራህም። ካላወራህ እኔ የልብህን አላውቅም። ፈጣሪ አይደለሁም። እሺ ነገረ ድነት ትምህርቱ ከምንድን ነው የሚጀምረው? እግዚአብሔር ይመስገን ወጥ ነው። ወጥ ነው። አሁን ከዚህ ሁሉ አንዱን ሰምተዋል መቼም። ሰው ሳይጠመቅ ይላል ወይ ሰው ይናገሩ ዘንድ ምላሳቸው 40 ክንድ ይረዝማል፣ አይሰሙ ዘንድ ጆሮአቸውን ግን ይደፍኗል ይላል። ምን ላይ እቺን ሰማሻታ? ምን ላይ እየጠበቀ ነው ባይዘው መልስን እየጠበቀ ነው። እቺን ሰማሻታ? እኔ ግን ሰምቻለሁ ጥያቄውን ባይዘው አይድንም ነው ሊሆን የሚችለው። ያንተን መልስ ግን አልሰማም። መልስን አልሰማም። የትኛው ጥምቀት? ከውሃና ከመንፈስ እንላለን እኛ። ለምሳሌ ጥያቄ ነው። አሁን ጥያቄ መልስ አልመለስክለትም እኮ። የትኛውን ጥምቀት ብሪፍ እያደረክ ነው ስጠይቅ እኮ ግልጽ አድርገን። የትኛውን ጥምቀት? ለምሳሌ ከደዌ የምጠመቀው ጥምቀት ነገ ከፈለኩ የራስ ምታትም ያዘኝ ምንም ያዘኝ የነፍስ ድህነት ነው የስጋ ድህነት ነው? የትኛውን ድህነት? የውሃ ጥምቀት እኮ። የውሃ ጥምቀትማ ነው የምንጠመቀው፣ በደም አንጠመቅም እኮ። በውሃ ያልተጠመቀ ሰው
ልጅነትም የምናገኘው በውሃ ነው። ያልተጠመቀ ሰው ይድናል ወይስ ስትጠይቅ ርስታ ነገሩ ገብቶ በታች ድረስ አንብበህ ምናምን ይሁን ብራዘር። ስንት አይነት ጥምቀት አለ እስኪ ንገረኝ ሮቤልዬ። እዚህ ቁጭ ያልኩት ላስተምርህ አይደለም። ድህነት እሺ ቶ ድህነት ምን አይነት ድህነት አለ ሮቤል? አንተ ማን አታስተምረኝም በምን አቅ? እኮ ለዛ ነው እየጠየቅኩ ያለው። ለዛ ነው እውቀት ካለ በልስ ማለት እኔ አሁን አንተ ጋር ከትንሽ በስተቀር ምንም ያየው እኮ ሰው ሳይጠመቅ ይድናል ወይ አልከኝ። መልስ የለም። እግዚአብሔር ይመስገን እሱን እኔ ነኝ የማውቀው። ግን ሰው ሳይጠመቅ ይድናል ወይ አልከኝ። የትኛውን ድህነት? ስለ ነገረ ድህነት ራሱ እኮ ጠንቅቀህ አላወቅም ወዳጄ። እያወራ ያለው ስለየትኛው ድህነት አትበለኝ። የስጋ ፈውስ ነገረ ድህነት አይደለም ብራዘር። ድህነት ራሱ በስንት ይከፈላል? ድህነት ይከፈላል? እስኪ ንገረኝ የትኛው ድህነት? ሰው አታደናግር እዚህ ቁጭ ብለህ እንደሚያቅሰው። አንድ ነገረ ድህነት ነው ያለው ብራዘር። ነገረ ድህነትን ራሱ አታውቀውም። ነገረ ድህነት ላይ ብዙ ዝርዝር ትምህርቶች አሉ። ጥሩ ይኖራል። ግን አንድ ነገር ነገ ጨጓራም ቢያምህ እኮ ሄደህ በጸበል ልትድን ትችላለህ። እሱም አንድ ድህነት ነው። እሱ ነገረ ድህነት አይባልም ብራዘር እኮ። የትኛውን ድህነት ነው አንተ አሁን የጠየቀኝ? እንደሚያቅሰው አክት እያደረግህ አታምጣ። እያወራን ያለው ነገረ ማለት ምንድን ነው? ቃሉ እኮ ግዕዝ ነው። ነገረ ማለት ምን ነው? አትደረብ። ቃሉ ግዕዝ ነው እኮ ዳኒ ቦይ። አትደረብ ብራዘር። ድህነት ማለት ምን ማለት ነው? ግዕዝ ነው እኮ ቃሉ። አትደረብ ወራጅ። ነገረ ድህነት ማለት አትደረብ ራሱ ቃሉ ምን ማለት ነው? አንዴ አትደረብ ብራዘር። እያወራን ያለነው ስለ ነፍስ መዳን። ሰዎች በኦርቶዶክስ ሳይጠመቁ በቃ ይሄንን አትለኝም እንዴ ታዲያ? ግራ ባጭር መልስ እኮ በቃ የነፍስ ድህነት ካልከኝ በቃ ከዛ መቀጠል እንችላለን። አትደረብ አንዴ ስለዚህ በቃ አሳጠርከው እኮ የነፍስ ድህነት ወራጅ። አሁንም እያወራን ያለው አትደረብ ብራዘር፣ አትደረብ። አንድ ሰው ሳይጠመቅ ወይ ደግሞ የኦርቶዶክስ ነገር የጥምቀት ትምህርት ወጥነት አለው ወይ? እያወራን ያለነው ስለ ጥምቀት ነው። ጥምቀት ላይ ያላት እምነት ወጥ ነው ወይ? ትምህርቷ ወጥ ነው ወይ? አዎ ወጥ ነው። ኦኬ። ስለዚህ ሰው ሳይጠመቅ ሊድን አይችልም ብለህ ታምናለህ? የነፍስ ድህነት ግራ ይግባ ብራዘር። አሁን ስለ ስጋ ነፍስ ስለ ስጋ መዳን የምናወራው ለምን አትጋባለህ? እኔና አንተ አሁን እያወራን ያለነው ስለ ነፍስ መዳን ብቻ ነው ብራዘር። አይዞህ መጋባት እኮ አሁን ተቀብያለሁ። ያንተን አይዞህ ተቀብያለሁ። የኔንም ግን ተቀበል፣ ይጠቅማል፣ ትበረታበታለህ። አንድ ሰው ሳይጠመቅ አይድንም ብለህ ታምናለህ ወይ? አዎ አይድንም። ሰዎች ካልተጠመቁ አይድንም ማለት ነው ኦርቶዶክስ? አዎ አይድንም። እርግጠኛ ነህ? የነፍስ ድህነት ለማግኘት ግዴታ መጠመቅ አለባቸው። እርግጠኛ ነህ? እሺ አዎ አለም። እሺ ጋቤና ሌላ ወርዶና ማስረጃ ይላምጣ። እሺ ወርዷል። የለም ወጣ እኮ ብራዘር። ኧረ አፈጣጠን ብራዘር። እሺ እንዴ መውጣትማ የለብህም ብራዘር። እሺ ሄሎ እሰማለሁ። ኧረ ብትሰማ ነው የሚሻለው፣ ብትሰማ ነው የሚሻለው። እሺ ከውሃና ከመንፈስ ካልተጠመቁ ሰዎች አይድኑም ብለን እናምናለን። ጥሩ ላሳየህ ነው። ላንብብልህ። እንደዚህ ይላል፣ ያልተጠመቁ አሕዛብ በስንፋሱ ምክንያት እምነት አግኝተው ሳይጠመቁ በሚሞቱበት ጊዜ
ድምፅ አለ አንተ ጋር ሚውት አድርገው። ሳይጠመቁ በሚሞቱበት ጊዜ እደግመዋለሁ፣ ሳይጠመቁ በሚሞቱበት ጊዜ ከኔ የተቀበልከው ቃል ኪዳን ከጎኔና ከሰውነቴ እንደፈሰሰ ደሜ ይሆንላቸዋል ብሎ ለዓለም መድኃኒት አድርጎ ቃል ኪዳን በሰጠው በወዳጃችሁ ብፁዕ ቅዱስ ዘርአ ብሩክ ስም ከእግዚአብሔር ምሕረትን ለምነው በሚሞቱበት ጊዜ ያለ ሀሳቡን ይቀጥላል። ሰዎች ሳይጠመቁ በሚሞቱበት ጊዜ በዘርአ ብሩክ እስትንፋስ አማካኝነት በሱ ቃል ኪዳን እንደሚድኑ ይናገራል። እሺ እስትንፋስ ማለት ጨረስክ? ጨረስ? ጨረስ። እሺ አጭር ብቻ መልስ ስጠኝ። እግዚአብሔር በሰዎች ላይ ይሰራል አይሰራም? ብቻ በል። ስለ ጥምቀት ነው እያወራን ያለ ነው። ቀጥታ ወደ አንተ ጥያቄ ነው የሚገቡት። ብቻ መልስልኝ ብራዘር፣ ስለ ጥምቀት ነው እያወራን ያለ ነው። ይኸውልህ ይሄ ነው ችግሩ። አትመልስልኝ፣ ከስር ያሉ ሰዎች ይታዘባሉ። እኛ ያልነው የሰው ልጅ አዎ ገባኝ። ከምንና ከምን ብለን ነው ቅድም ያነሳ? ከውሃና ከመንፈስ። ይኸውልህ ጥያቄው እኮ ግልጽ ነው። ጥያቄው ግልጽ ነው። ከውሃና ከመንፈስ ይላል። በመንፈስ እንዴት ነው የተጠመቁት? ሲያስረዳ እኮ ከውሃና ከመንፈስ ነው አይደል የሚለው ጥምቀቱ። ምን አስፈለገ? ከውሃ ተጠምቅ ያልተ አሁን ጥያቄ ኦርቶዶክስ የምታምነው ነው። እኔ ደግሞ ምን አግረ ወዳጄ፣ አሁን እኮ ጥያቄ ነው እየጠየቅህ ያለው ብራዘር። እኛ ጥያቄ የሰው ልጅ ምን አልከን መሰለህ? አዎ ምኑን ነው? እሺ በቃ ባጭሩ ልመልስልህ። እሺ ሳይጠዋውን ጥምቀኙ ነገር ግን በጌታ በኢየሱስ ክርስቶስ አምነው ሕይወታቸው ቢያልፍ የመንፈስ ጥምቀትን ግን ያገኛሉ። የመንፈስ ጥምቀት ደግሞ እኔ እናንተ አናየው መረቂቅ ነው። ይህንን የሚያምን ብቻ ይቀበለዋል። እሺ ስለዚህ ሰው የውሃ የመንፈስ ጥምቀት ችግር የለውም ማለት ነው በኦርቶዶክስ። አንተ የመንፈስ ጥምቀት ምንድን ነው? ለምን ችግር የለውም? ሳያምኑ እኮ ነው ያልከኝ። አንተ እኮ ያልከኝ ምንድን ነው ያልከኝ? ጥምቀቱን ተገኙ ነገር ግን አምነዋል። ጥምቀት ያልተጠመቀ ሰው አምነው ጥምቀቱን ግን ሳያኙ ሕይወታቸው ቢያልፍ አልከኝ። ከውሃ አይደለም ከውሃና ከመንፈስ ነው የምንለው እኛ። ከውሃ ብቻ የሚል ትምህርት የላትም። በቃ የኛም ትምህርት ውሃ የሚል ከውሃና ከመንፈስ ነው የምንለው። ይሄን ደግሞ ያሳየን ራሱ ቃሉ ላይ ያልከው ጌታ ኢየሱስ ክርስቶስ ሕይወቱ ካለፈ በኋላ የትኛውም ፍጡር የተባለ ፍጥረት የተባለ በግም አርደው ካለፈ በኋላ ብትበል በማየት ጌታ ግን ደምና ውሃ ፈሶታል። ምክንያቱም ሲያመሰጥረው አለሁ በሕይወት አለሁ እያለ ነው። ቢሞትም አለሁ ፈሳሽ ፈሷል። ነፍሱ ከስጋው ተለይታ ነገር ግን ፈሳሽ ፈሷል። የመንፈስ ጥምቀት ማለት ያ ነው። አለው እኔ አለው ወገኖች። እሺ ሮቤል ሰዎች ባይጠመቁም ችግር የለም እያልከን ነው ወይ ያለው? እኔ ያለው እሱን የሌለው። እሺ ሮቤል ሰዎች በውሃ ጥምቀት ባይወስዱም ችግር የለውም እያልከን ያለው? አላልኩም፣ በፍጹም እንደዛ አላልኩም። እሺ ያልተጠመቀ ሰው ይድናል ሮቤል? የውሃና የመንፈስ ጥምቀት ከውሃና ከምንድን ነው የሚገኘው? ከውሃና ከመንፈስ። የመንፈስ ጥምቀት በምንድን ነው? ረቂቅ ነው። እኔ እናንተ እኮ አናየው ወዳጅ። ስለ መንፈስ ጥምቀት አልተጠየቅም። አምኖ ሕይወቱ ካለፈ የመንፈስ ጥምቀት ኦኬ። ጥያቄውን ለየዋ የውሃ ጥምቀት ያልተጠመቀ ይድናል ወይ? በቃ አሁን ነው የለየሽው ብራዘር። እኔ ሳስረዳሽ እስካሁን እየጠየኩን ጥያቄ ሳይገባን ለመመለስ መስሎኝ አሁን ነው ጥያቄውን የለየሽው። አሁን እያወራን ያለነው ስለ ውሃ ጥምቀት ነው ወዳጄ። ሮቤል መልሱን የምትመለስ ከሆነ በዛ እናውራበት። እኛ ቆይ አንዴ ኪዳነ እኛ እያወራን ያለው ስለ ውሃ ጥምቀት አውሩበታ። ምንድን ነው የምትለው? ሰዓት ሲሰጥ ታወራለህ።
አንዴ ሮቤ ነው እውቀት ሳይኖርህ ለምንድን ነው ሌላ እንትን ኦፈንድ ያለው ወር የምታወራው? ወይ እኛ እናውራበት። ቆይ አንድ ኪዳነ ምሕረት ቆይ አንዴ የተለመደ ነው ችግር ልክ ነው። እሺ እኔ ደቂቅ ነኝ ያለ ወሊቅ እየተናገር ደቂቅ ይላል። እውነት ነው። እሺ እኔ ቁጭ ብዬ እሰማለሁ። ራስህን ግን እውቀት አለኝ ብለህ አትግለጽ፣ አትታበይ። ማነህ? ኪዳነ ምሕረት ስምህን ራሱ ኪዳነ ምሕረት ብለህ እዚህ አትመጻደቅ። ሮቤል አንዴ ስሜት ያቱ ነው ጋይስ። አሁን እናንተ እያወራን ስለ ውሃ ጥምቀት ነው። ስለዚህ አንድ ኦርቶዶክሳዊ የውሃ ጥምቀት ካልወሰደ ይድናል ወይስ አይድንም? ባጭሩ የውሃ ጥምቀት ነው። ግራ እንዳትጋባ በኋላ ላይ ይሄንን ነው እንዲህ ያልከኝ እንዳትል ነካው። እሺ ቤካ ሁሉ አማን ነው፣ ሁሉ ሰላም። እሺ